በኢትዮጵያ ምድር እንደ ማለዳ ኮከብ ያበሩ፣ በጸሎታቸው ዓለምን ያደነቁ፣ በበረከታቸው ትውልድን ያረኩ የታላቁ ጻድቅ ታሪክ ስማቸው ሲጠራ ክፉ መንፈስ የሚሸበርበት፣ ገድላቸው ሲነበብ ለነፍስ እረፍት የሚሰጥ የኢትዮጵያዊ ፀሐይ አቡነ ተክለ ሃይማኖት ዛሬ ከዘመናት በፊት በታላቁ አሸዋ ጸላልሽ በምትባል መንደር የተጀመረውንና እስከ ሰማያዊው ክብር የዘለቀውን ያንን አስደናቂ ቅድስና ጉዞ አብረን እንቃኛለን። በአንድ እግራቸው ቆመው ለ7 ዓመታት የጸለዩ፣ ክንፍ ተሰጥቷቸው እንደ መላእክት የበረሩ፣ በኢትዮጵያ ምድር ላይ የወንጌልን ብርሃን የለኮሱ ታላቁ ሰው መኖራቸውን ያውቃሉ? ስብከተ ወንጌልን ከዳር እስከ ዳር ያስፋፉ፣ ጣዖታትን ያፈረሱና በጸሎታቸው የፈጣሪ ምሕረት ያወረዱት የካህናቱ አለቃ የቅዱሳኑ አባት አባ ተክለ ሃይማኖት ዛሬ የዚህን ጻድቅ አባት ምድራዊ ሕይወትና ሰማያዊ ተጋድሎ እንሆ እንጀምራለን። በኢትዮጵያ ሰማይ ስር ምድሪቱ በጨለማና በጣዖት አምልኮት በታወከችበት ወቅት አንድ ኮከብ ከሸዋ ምድር እንዲወጣ የተፈቀደው። ታሪኩ የሚጀምረው በጸላልሽ መንደር ነው። በዚያ እግዚአብሔርን የሚፈሩ ካህኑ ጸጋ ዘአብና ደጓ ባለቤታቸው እግዚአርያ ይኖሩ ነበር። ነገር ግን ቤታቸው በአንድ ነገር ጎድሎ ነበር። ይኸውም ለዓመታት ልጅ አልነበራቸውም። ይሁን እንጂ የእነዚህን ቅዱሳን ጥንዶች ትዕግስትና ጸሎት ሰማይን አንኳኳ። አንድ ቀን የታሪኩ መጀመሪያ የሚሆኑት ድንቅ ተአምር ተከሰተ። እግዚአርያ በጸሎት ላይ ሳለች የመላእክት አለቃ ቅዱስ ሚካኤል ተገልጦ እነሆ እንዲህ አላት፣ አይዞሽ፣ ዓለምን ሁሉ በወንጌል ብርሃን የሚያበራ በጸሎቱ የሰይጣንን መንግሥት የሚያናውጥ ታላቅ ልጅ ትወልጃለሽ። ያ የተስፋ ቃልም ተፈጸመ። ያ የተባረከ ሕፃን ተወለደ። ገና በ3 ቀኑ ከእናቱ እቅፍ ሆኖ እጆቹን ወደ ሰማይ ዘርግቶ አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ ብሎ በማመስገን ፈጣሪውን ዓለምን አስደነቀ። ስሙም ፍስሐ ጽዮን የተባለ ትርጉሙም የጽዮን ደስታ ማለት ነው። ይህንን ሕፃን ግን የጽዮን ብቻ ሳይሆን የኢትዮጵያና የዓለም ሁሉ ብርሃን ሊሆን የተመረጠ የእግዚአብሔር የክብር ዕቃ። ፍስሐ ጽዮን እያደገ ሲሄድ ውበቱና ጥበቡ ከዕድሜው በላይ ነበር። በቤተ መቅደስ አስተዳደግና በትምህርተ ወንጌል ታንጾ ለቅስና ማዕረግ በቃ። ነገር ግን ሰማያዊ አባት ለእርሱ ያዘጋጀለት መንገድ ከዚያም የላቀ ነበር። አንድ ቀን ወጣቱ ፍስሐ ጽዮን ለሥራ ወደ ዱር በወጣበት ወቅት ድንገት የታላቁ መልአክ የቅዱስ ሚካኤል ድምፅ ከሰማይ አስተጋባ። ከዛሬ ጀምሮ ስምህ ፍስሐ ጽዮን አይባልም፣ ይልቁንስ ተክለ ሃይማኖት፣ የሃይማኖት ተክል ትባላለህ። ምርኩዝህንም ይዘህ ወደ ደቡብና ወደ ምዕራብ ሂድ፣ በዚያም የጠፉትን ነፍሳት ወደ እውነት መልስ የሚል ሰማያዊ ትእዛዝ ደረሰው። ጻድቁ አባት ዓላማዊውን ክብርና የቤተሰብ ፍቅር ንቀው የመንግሥተ ሰማያትን ቀንበር ተሸክመው ጉዞ ጀመሩ። በዚያ ዘመን ኢትዮጵያ በጨለማና በጠንቋዮች ተጽዕኖ ተወጥራ ነበር። አባ ተክለ ሃይማኖት ግን በጸሎት በትራቸውና በወንጌል ሰይፋቸው ታጥቀው እንደ ኃያል አንበሳ ወደ ጠላት ምሽግ ገቡ። በጉዟቸው ወደ ዳሞት ምድር ደረሱ። በዚያም ሞቶሎሚ የተባለና ሕዝቡን በጭካኔ የሚገዛ ጣዖት አምላኪ ንጉሥ ነበር። አቡነ ተክለ ሃይማኖት ወደ ንጉሡ ፊት ቀርበው ስለ እውነተኛው አምላክ መሰከሩ። ንጉሡም ተቆጥቶ ጻድቁን አባት ወደ ገደል እንዲወረወሩ አዘዘ። ነገር ግን ታላቅ ተአምር ሆነ። ጻድቁ ከገደል ሲወረወሩ እግዚአብሔር 6 ክንፎችን ሰጣቸውና እንደ መላእክት እየበረሩ በሰላም በምድር ላይ አረፉ። ይህንን ያዩ ብዙዎች አመኑ።
የዲያብሎስንም ምሽግ ተናወጠ። አቡነ ተክለ ሃይማኖት በወንጌል አገልግሎት ብዙ ነፍሳትን ካዳኑ በኋላ ወደ በረሃ በመግባት ራሳቸውን ለፈጣሪ አሳልፈው ሰጡ። በታላቁ የደብረ ሊባኖስ ዋሻ ውስጥ ደብረ አሰቦ የጀመሩት ተጋድሎ በሰው አእምሮ የማይታሰብ ነበር። በአንድ እግራቸው ብቻ ቆመው ለ7 ዓመታት ያለ እረፍት ወደ ፈጣሪ ጮኹ። ከብዙ ቆይታ በኋላ የአንድ እግራቸው አጥንት ተሰብሮ እስኪወድቅ ድረስ ሰውነታቸውን ቀጡ። ነገር ግን ጸሎታቸውን አላቋረጡም። ይልቁንም በወደቀው አጥንታቸው ላይ ሆነው 30,000 መላእክት ያገዟቸው ምስጋናቸውን ቀጠሉ። በዚህ ተጋድሏቸው ምክንያት ኢትዮጵያ በበረከት ተመላች። ገዳማት ተመሰረቱ፣ ሥርዓተ ምንኩስና ታደሰ። ኢትዮጵያም የቅዱሳን ሀገር ተብላ እንድትጠራ መሰረት ጣሉ። አቡነ ተክለ ሃይማኖት በደብረ ሊባኖስ ዋሻ ውስጥ በታላቅ ተጋድሎ ካሳለፉ በኋላ ስጋቸው እንደ ሻማ ቀለጠ፣ ነፍሳቸው ግን እንደ ፀሐይ በራች። ያ ለአምላካቸው የሰጡት ፍጹም ፍቅርና የታገሱት መከራ የመጨረሻውን ታላቅ ሽልማት የሚያስገኝበት ጊዜ ደረሰ። ፈጣሪም ወደ ጻድቁ አባት ቀርቦ እንዲህ አላቸው፣ ስለ እኔ መከራ የተቀበልክ ተክለ ሃይማኖት ሆይ ስለ ጽናት ስለ ፍቅር ምን እንድሰጥ ትሻለህ? ጻድቁ አባት ግን የሚለምኑት ስለ ራሳቸው ብቻ ሳይሆን ስለኛ፣ ስለ ኢትዮጵያና ስለ ልጆቻቸው። አምላክም የማይታጠፍ ቃል ኪዳን ገባላቸው። ስምህን የጠራ ዝክርህን የዘከረ በቃል ኪዳን የተማጸነ ሁሉ እኔ እምረዋለሁ። አጥንትህ ካረፈበት ቦታ አፈር የወሰደ በጸሎት የተማጸነ ከደዌው ይፈወሳል። ይህ ቃል ኪዳን ዛሬም ድረስ በደብረ ሊባኖስና በዓለም ዙሪያ ባሉ ቤተ ክርስቲያናቸው ተአምራትን እያደረገ ይገኛል። አቡነ ተክለ ሃይማኖት በ99 ዓመታቸው ነሐሴ 24 ቀን ወደ ዘላለም ክብራቸው ተሻገሩ። ምድራዊ ጉዟቸው በክብር ቢጠናቀቅም የዘሩት ሃይማኖት ተክል ግን ዛሬም ድረስ አብቦና ፍርቶ ይገኛል። ዛሬም ድረስ ተክለ ሃይማኖት ስንል የአንድ ሰው ታሪክ ብቻ እያወሳን አይደለም። የኢትዮጵያን የጥንካሬ መሠረት፣ የተዋህዶን ደማቅ ብርሃንና የጸሎትን ኃይል እየመሰከርን ነው እንጂ። ይህ የታላቁ ጻድቅ ታሪክ በምድር ላይ ብቻ ሳይሆን በሰማያትም እንዴት እንደቀጠለ የሚገልጸው እጅግ አስደናቂውና ምስጢራዊ ታሪካችን። አቡነ ተክለ ሃይማኖት በኢትዮጵያ ቤተክርስቲያን ታሪክ ውስጥ ባለ 6 ክንፍ እየተባሉ የሚጠሩት ዝም ብሎ አይደለም። ይህ ስያሜ በምድር ላይ ሳሉ እንደ መላእክት የኖሩበት የቅድስናቸው መገለጫ። ጻድቁ አባት በጸሎት ወደ ፈጣሪ በሚመሰጡበት ጊዜ ከምድር ከፍ ብለው ይታዩ ነበር። አንድ ቀን የታላቁን የጣና ሐይቅን ማዕበል አቋርጠው ወንጌልን ለማስተማር ሲነሱ መርከብ ባልነበረበት በዚያ ሰዓት እግዚአብሔር 6 የብርሃን ክንፍ ሰጣቸው። ልክ እንደ ሰማይ መላእክት በውሃው ላይ እየበረሩ ማዕበሉን ተሻገሩ። ይህ ተአምር የሚያሳየው ሰው ለእግዚአብሔር ፍጹም ታዛዥ ሲሆን ተፈጥሮም ለሰው ልጅ እንደምትታዘዝ። አቡነ ተክለ ሃይማኖት ለሀገራችን ለኢትዮጵያ ያበረከቱት ታላቅ ስጦታ ደብረ ሊባኖስ። ይህ ገዳም ለዘመናት የኢትዮጵያ መንፈሳዊ ባህላዊ እምብርት ሆኖ ቆይቷል። ከዚህ ገዳም በሺዎች የሚቆጠሩ ቅዱሳንና ሊቃውንት ወጥተው ኢትዮጵያን በብርሃን ሞልተዋታል። አባታችን በዘመናቸው በነገስታቱና በሕዝቡ መካከል የነበረውን አለመግባባት በሰላማዊ መንገድ በመፍታት ሀገሪቱ በአንድነት እንድትቆም ታላቅ የታሪክ ድርሻ ተወጥተዋል። ዛሬም ድረስ በየወሩ በ24 ቀን በሀገሪቱ አብያተ ክርስቲያናት ሁሉ ተክለ ሃይማኖት ተብሎ ይጠራል። በምዕመናን ልብ ውስጥ ተስፋ ይፈጥራል። የታሪካቸው ጥልቀት፣ የገድላቸው ግርማ፣ የቃል ኪዳናቸው ጽናት እስከ ዓለም ፍጻሜ ድረስ እንደ ሕያው ምስክር ሆኖ ይኖራል። ተክለ ሃይማኖት ማለት የደረቀውን የሚያለመልም የጠፋውን የሚመልስና በፈጣሪና በሰው መካከል የቆመ የሃይማኖት ተክል ነው።
የአቡነ ተክለ ሃይማኖት ታሪክ ከሚገርሙት ክፍሎች አንዱ ጨካኙ ንጉሥ ሞቶሎሚ የደረሰበት ለውጥ ነው። ንጉሡ ጻድቁን አባት ለማጥፋት ብዙ ቢሞክርም በስተመጨረሻ ግን በጻድቁ ትዕግስትና ተአምራት ተሸነፈ። ያ ገዳይና አሳዳጅ የነበረው ንጉሥ በአባታችን እጅ ተጠምቆ ክርስትናን ተቀበለ። ይህ ታሪክ የሚያስተምረን ፍቅርና ጸሎት ከሰይፍ በላይ ኃይል አላቸው የሚለውን ነው። ጻድቁ ጠላታቸውን በክፉ ሳይሆን በበጎነት አሸነፉት። ዳሞትንም ከጨለማ ወደ ብርሃን መለሷት። አቡነ ተክለ ሃይማኖት ብቻቸውን አልነበሩም። እንደ ፀሐይ በዙሪያቸው የሚበሩ 12 ታላላቅ ደቀ መዛሙርት ነበራቸው። እነዚህ ቅዱሳን አባቶች በጻድቁ ትእዛዝ መሠረት ወደ ተለያዩ የኢትዮጵያ አቅጣጫ ተሰማርተው ወንጌልን ሰበኩ፣ ገዳማትን መሰረቱ፣ የታመሙትን ፈወሱ። አቡነ ተክለ ሃይማኖት ከዚህ ዓለም በሞት ቢለዩም አምላክ የሰጣቸው ቃል ኪዳን ግን እንደ ጽኑ ዓለት ቆሟል። ይህ ቃል ኪዳን ለጻድቁ አባት ብቻ ሳይሆን ለኢትዮጵያ ምድር የተሰጠ የተስፋ ብርሃን፣ ስምህን የጠራውን እምረዋለሁ የሚለው ቃል ኪዳን ዛሬም በሺዎች የሚቆጠሩ ምዕመናን ወደ ደብረ ሊባኖስና ወደ ተለያዩ ገዳማቶቻቸው እየሄዱ በረከትን እንዲያገኙ ምክንያት ሆኗል። በአባታችን ስም የሚፈልቀው ጸበልና አፈረ ገዳሙ ዛሬም በሳይንስ ያልተቻሉ ደዌዎችን እየፈወሰ የእምነትን ኃይል ለዓለም እያስመሰከረ ይገኛል። አቡነ ተክለ ሃይማኖት በዋሻ ውስጥ በጸሎት ተወስነው በቆሙባቸው 7 ዓመታት ስጋቸው ደግሞ አጥንታቸው እስኪታይ ድረስ ተጋድለዋል። በዚህ ተጋድሎ ውስጥ አንድ እጅግ የሚገርም ነገር ተከሰተ። የአንድ እግራቸው አጥንት ተሰብሮ ወደቀ። ይህ አጥንት ሲወድቅ ጻድቁ አባት አልተከዙም። ይልቁንም በወደቀው አጥንታቸው ላይ ቆመው ጸሎታቸውን ቀጠሉ። ያ የወደቀው አጥንት ግን ዝም ብሎ አልቀረም። መላእክት መጥተው በክብር አነሱት። ዛሬ በደብረ ሊባኖስ ገዳም ያ የወደቀው አጥንት ያረፈበት ቦታ ታላቅ የፈውስና የበረከት ምንጭ ሆኖ ይገኛል። ይህም የሚያሳየው ለፈጣሪ የተሰጠ ማንኛውም መስዋዕትነት በሰማይም በምድርም ክብር እንዳለው ነው። አቡነ ተክለ ሃይማኖት የኢትዮጵያ ብቻ ሳይሆኑ የዓለም አቀፍ ኦርቶዶክሳዊት ቤተክርስቲያን ኩራት። ጻድቁ አባት ወደ ግብጽ ተጉዘው ከታላላቅ አባቶች ጋር የነበራቸው መንፈሳዊ ግንኙነት ኢትዮጵያ በወቅቱ የነበራትን የሃይማኖት ጥንካሬ ለዓለም ያሳየ ነበር። በግብጽ በረሃዎች በአስቄጥስ የነበሩ ቅዱሳን አባቶች አቡነ ተክለ ሃይማኖትን ሲያዩ ከኢትዮጵያ የመጣው ፀሐይ ያሉ ያከብሯቸው ነበር። ይህ አባታችን ሀገራችንን በዓለም መድረክ በቅድስና በጥበብ ያስጠሩ ታላቅ አባት። የአቡነ ተክለ ሃይማኖት ታሪክ በጥንት ዘመን ብቻ የቆመ አይደለም። በቅርብ የታሪክ ዘመናት እንኳ ሳይቀር በጣሊያን ወረራ ወቅት የደብረ ሊባኖስ መነኮሳት በሰማዕትነት ሲታረዱ የጻድቁ አባት መንፈሳዊ ግርማ ወራሪዎችን ያስፈራ ነበር። ቤተ ክርስቲያኑን ለማፍረስ የሞከሩት ወታደሮች በጻድቁ አባት ግርማና በቃል ኪዳናቸው ኃይል ክንዳቸው እንደዛለ የታሪክ ድርሳናት ይመሰክራሉ። ዛሬ አቡነ ተክለ ሃይማኖት በኢትዮጵያ ብቻ ሳይሆን በግብጽ፣ በኤርትራ፣ በሱዳን፣ በኢየሩሳሌም አልፎም በአውሮፓና በአሜሪካ በሚገኙ አብያተ ክርስቲያናቸው ሁሉ ስማቸው በክብር ይጠራል። በቅድስት ሀገር ኢየሩሳሌም በኢትዮጵያውያን ገዳማት ውስጥ የአባታችን ታሪክና ገድል በታላቅ ድምቀት ይከበራል። ተክለ ሃይማኖት ማለት በቃሉ ትርጉም የሃይማኖት ተክል ማለት ነው። ተክል ውሃ ይፈልጋል፣ እንክብካቤ ይፈልጋል። አባታችን ይህንን ተክል በደማቸው በላባቸው አንጽተው ሰጥተውናል። በቤተ ክርስቲያን ትውፊት መሠረት አቡነ ተክለ ሃይማኖት በሰማያዊ ዓለም ካላቸው ታላቅ ክብር የተነሳ 13ኛው ሐዋርያ ተብለው ይጠራሉ። ይህ ስያሜ የተሰጣቸው ክርስቶስ ለ12ቱ ሐዋርያት የሰጠውን የወንጌል አገልግሎትና ተጋድሎ
በኢትዮጵያ ምድር ላይ ደግሞ የፈጸሙ አባት ናቸውና። በዕለተ ምጽአት በመጨረሻው ቀን ጻድቁ አባት በኢትዮጵያ ምድር የወንጌልን ዘር የዘሩባቸውንና በስማቸው የታመኑትን ልጆቻቸውን ይዘው በፈጣሪ ፊት እንደሚቆሙ ቃል ኪዳን አላቸው። ይህ ለሁላችን ትልቅ ተስፋ፣ በእምነት የጸና ሰው በጻድቁ አባት አማላጅነት ፈጽሞ እንደማይተው የሚያሳይ ሕያው ምስክር። ጻድቁ አባት ወደ ደብረ ሊባኖስ በመሄድ የጀመሩት ተጋድሎ የሰውን አእምሮ የሚያስገርም ነው። ለ1 ዓመት ሳይቀመጡ ለ7 ዓመት ደግሞ በአንድ እግራቸው ቆመው ወደ ፈጣሪ ጮኹ። በታላቁ ተጋድሏቸው ወቅት ስጋቸው ደግሞ አጥንታቸው እስኪቆጠር ድረስ ሲጸልዩ እግዚአብሔር 6 ክንፎች እንደሰጣቸው በገድላቸውም እንደተጻፈው። አቡነ ተክለ ሃይማኖት የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ከ7ቱ የዓለም ቅዱሳን አንዱ ተደርገው የሚቆጠሩባት ሐዲስ ሐዋርያ ተብለው የተሰየሙባት ታላቅ አባት፣ የቆመው እግራቸው ተሰብሮ እስኪወድቅ ድረስ ያደረጉት ጽናት ዛሬም ድረስ ለኢትዮጵያውያን የትዕግስትና የጥንካሬ ምልክት። ተክለ ሃይማኖት ሆይ የአምላክ ሕግ በመጠበቅ በአንድ እግርህ በመቆም ሰማያዊ አክሊልን ተቀዳጀ። ቅዱሱ አባት ወንጌልን ለማስተማር ሲጓዙ ወንዞችና ባህሮች እንቅፋት አልሆኑባቸውም። እንደ ሙሴ ባህርን በበትር ሳይሆን በስቅለት ምልክት በመስቀል ባህሩን ከፍለው እንደ ደረቅ መሬት የተሻገሩ ታላቅ አባት። የዳሞቱ ንጉሥ ሞተለሚ ጻድቁን ለማጥፋት ብዙ ጊዜ ቢሞክር፣ በጦርም ቢወጋቸው፣ ከገደልም ቢጥላቸው፣ በእሳትም ሊያቃጥላቸው ቢሞክር፣ ነገር ግን በእያንዳንዱ ሙከራ ላይ መለኮታዊ ጥበቃ የታየበት ተአምር ይፈጸም ነበር። በመጨረሻም ንጉሡ በጻድቁ ፍቅርና በትዕግሥታቸው ተሸንፎ ሰይፉን ጥሎ ክርስትናን ተቀብሏል። ጻድቁ አባት ካረፉ በኋላ ለሰው ልጆች የተተወው ትልቅ ተስፋ ቃል ኪዳናቸው ነው። አቡነ ተክለ ሃይማኖት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ስዕላዊ መግለጫዎች ላይ 6 ክንፍ ኖሯቸው የሚሳሉት አንድ ታላቅ ምክንያት አለ። ይህም እንደ ሱራፌልና ኪሩቤል ምድራዊ መልአክ መባላቸውን ነው። በጸሎት ብዛትና በሥጋ መጎሳቆል ውስጥ ሆነው ነፍሳቸው ከሥጋቸው በላይ በርትታ በሰማያዊው ዓለም ይመላለሱ ስለነበር ፈጣሪ ክብራቸውን ለመግለጥ በጸጋ የሰጣቸው ክንፎች። ጻድቁ አባት በደብረ ሊባኖስ በነበረው ጠባብ ዋሻ ውስጥ ለ22 ዓመታት በተጋድሎ ቆይተዋል። ከነዚህ ዓመታት ውስጥ በ7ኛው ዓመት ሌት ተቀን በአንድ እግራቸው ቆመው በመጸለይ በዚህም ብዛት የቁርጭምጭሚታቸው አጥንት ተሰብሮ ወድቋል። ጻድቁ አባት እግራቸው ተሰብሮ ከወደቀ በኋላ ተስፋ ሳይቆርጡ በቀረው አንድ እግራቸው ለሌላ 7 ዓመታት በታላቅ ተጋድሎ ጸንተዋል። ያ የወደቀው እግራቸውን በክብር ተቀምጦ ለብዙዎች ፈውስና በረከትን የሚሰጥ ተአምራዊ ቅርስ ሆኖ ቆይቷል። ጻድቁ አባት በጫካና በገደል ውስጥ በሚኖሩበት ጊዜ ግርማ ሞገሳቸውና የጸሎታቸው ኃይል አራዊትን ሁሉ ያገራ ነበር። እንደ አንበሳና ነብር ያሉ አስፈሪ አራዊት እንደ የዋህ በግ እየተከተሏቸው ያገለግሏቸው ነበር። አቡነ ተክለ ሃይማኖት ወደ ደብረ አሰቦ ወይም ደብረ ሊባኖስ ሲሄዱ ቦታው በአጋንንትና በጥንቆላ የታጠረ ነበር። በዚያ የነበረው ዘንዶ ክፉ መናፍስት ሕዝቡን ያሰቃዩ ነበር። ጻድቁ ግን በጾም በጸሎት እንዲሁም በመስቀላቸው ምልክት እነዚህን ኃይላት ድል ነስተው ቦታውን የቅዱሳን መገኛና የመላእክት ማደሪያ ያደረጉት። ዛሬ የምናየው ያ ታላቅ ገዳም የተመሰረተው እንዲህ ባለው መንፈሳዊ ውጊያ ነው። በበረሃና በዋሻ ውስጥ ለብዙ ዘመናት ሲጋደሉ ምድራዊ ምግብ አይመገቡም። እንደ ኤልያስና እንደ ዮሐንስ መጥምቅ መላእክት ከሰማይ ህብስተ መና ሰማያዊ ምግብ ያመጡላቸዋል።
ስጋቸው አልቆ አጥንታቸው እስኪታይ ድረስ ቢመነምኑም በውስጣቸው ያለው መለኮታዊ ኃይል ግን ለዘመናት በጽናት እንዲቆሙ አድርጓቸዋል። በደብረ ሊባኖስ ዋሻ ስር የሚገኘው ጸበል ጻድቁ አባት በጸሎት ከፈጣሪ ያገኙት ስጦታ ዛሬም ድረስ በሺዎች የሚቆጠሩ በልዩ ልዩ ደዌ በሽታ የተያዙ ሰዎች በዚህ ጸበል ተጠምቀው ድህነትን ያገኛሉ። ጸበሉ የጻድቁ አባት የቃል ኪዳን ማህተም ተደርጓልና። ጻድቁ አባት ምድራዊ መልአክ፣ ሰማያዊ ሰው ተብለው ይጠራሉ። በታላቁ ተጋድሏቸው ወቅት ስጋቸው አልቆ መንፈሳቸው በርትቶ ነበር። ጸሎታቸው ምድርን አልፎ ሰማያት ደረሰ። መላእክት ወርደው ያነጋግሯቸው ነበር። 6 ክንፎችም የተሰጣቸው የሰው ልጅ በጾምና በጸሎት ወደ መላእክት ደረጃ ሊደርስ እንደሚችል የሚያሳይ ታላቅ ምስክር። ከደብረ ሊባኖስ በፊት ቦታው ደብረ ነገሥት ተብሎ ይጠራ ነበር። በዚያም አንድ ግዙፍ ዘንዶ ክፉ መናፍስት ሕዝቡን ያስጨንቁ ነበር። ጻድቁ አባት በዚያ ዋሻ ውስጥ ገብተው በጸሎት ድል በመንሳት ያንን የጨለማ ስፍራ የቅድስና ማዕከል አደረጉት። ከጻድቁ አባታችን ከአቡነ ተክለ ሃይማኖት በረከት ረድኤታቸውን ያሳትፈን፣ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የመዝገበ ቅዱሳን ተከታታዮች ይህንን መንፈሳዊ ቻናል ቪዲዮውን ላይክ፣ ሰብስክራይብ በማድረግ ሐሳብ አስተያየታችሁን ኮመንት ላይ በማስፈር በየዕለቱ የቅዱሳንን ታሪካቸውን፣ ገድላቸውን፣ ድርሳናቸውን እንዲሁም ስንክሳር የምታገኙ መሆኑን እናሳውቃለን።